በጣም ይቅርታ የልብ ትርቴ ጥሩ ስላልነበረ ነው። ማን ልበል? ስልክ እያወራሽ ነው ወይስ? የሰው ግቢ ዘውሉ መግባቱ ሳይንስ ቅርታ እንኳን ሳትወጣለህ እንዴ? እንኳን ይቅርታ ማለት እንዳለብኝ ላገናዝብ ይቀርና እውነት እንዳንቺ አይነቷ መልአክ እንኳን ከፊቴ ቆማ እንደነበር አላስተዋልኩኝ። በነገራችን ላይ ፋሲል እባላለሁ። የከተማችን ምርጡ አጭበርባሪ ነኝ። ምን? አይዞሽ አትደንግጪ፣ እንደ አንቺን አላጭበረብርሽም። ማን ልበል ግን ስምሽ? አይዞሽ አትከፊበትም፣ ንገሪኝ። ጉድ ፈላ። ሌላ ቀን በሰፊው ነግርሻለሁ። እሺ ሰላም ነው? ፋዬ የለም እንዴ? መች እግሩ ይያዛል ብለሽ ነው? ወይኔ በጣም ፈልጌው ነበር። ምን ነው በሰላም? አዎ ይሄን ዲቪዲ ያሰራልሻለሁ ብሎኝ ነበር። ማን? ፋዬ ነው የሚያሰራልሽ? አዎ ምን ነው? አይ ዝም ብዬ ነው። የሚመጣ ከሆነ ይሄ ዲቪዲ እዚህ ይቀመጥና ስጣው ይሻላል ብለሽ ነው? ከመመላለስ አይሻልም ብለን ነው? በጣም ነው የማመሰግነው። Thank you. እሺ ምን ማለት እንደው ፈጣሪ ካባሮች ጨዋታ የገላገለኝ እለት ነው ወስጄ ስለቴን ማስገባው። የሰው ብር መብላት እስካላቆምክ ድረስ አባሮሽ አይቀርል። ዛሬ እኮ ማለት ነው ያቺ መልአክ ኪሩቤልና ሱራፌል ሆነ የገነትን በር ባትከፍት ሊኖር ይሄን ሲሆን ነበር መገኘው የሳጥናኤል ልጅ እያጫወትኩኝ። አንተ በሰውጅ ነው ትሞተው። ለማንኛውም ግን ጣጣን እኔ ጋር ይዘባት መጣብኝ ጥሩ ነው። ይኸውልሽ እርሚ እንዴት አባቷ የምታምር መልአክ የመሰለሽ ልጅ መሰለ አይቼ መጣሁት። ሜላት ዲቪዲውን ይዛ መጣል ብሩ ሰጠች። ቆይ ግን ልታሰራላት ነው? ምን አግብቶኝ ነው ማሰራላት? ታዲያ ለምንድን ነው አምጫልከት? ለማታ ፕሮግራም የሳቢ ስላጠር ይዘሽ ዲኒ አልኳት። ብር ካገኘው የሚሰራውን ሰውዬ አጣሁት ብዬ ዲቪዲዋን መልስላታለሁ። ካጣስ? ያኔማ በየመንገዱ ጫሜን እያጠበቅኩ አባራሪዎችን ኢትዮጵያን እስኪሞሉ ድረስ መቅደር ነው። ላቁረዱ ከንብረት ክፍል ኃላፊነት
ምክትል ስራ አስኪያጅ አደረኩሽ ለምን ይመስልሻል? ምን አይነት ጥያቄ ነው? ባለኝ የስራ ተነሳሽነትና እንዲሁም ደግሞ አንተና የቤትን ግንኙነት ጠበቅ ለማድረግ አና እኔ ከቁጥጥር ውጭ እየሆንኩ ነው። ምን ማለት ነው ይሳቅ? ይሄን ሁሉ ጊዜ ታግሰ አሁን ምን የሚሉት ጥድፊያ ነው? ማንንም ሴት ተለማምጫ አላውቅም። ማንንም ሴት ማግኘት የምፈልገውን በገንዘቤ ጉልበት አገኛለሁ። ምን እንዳስነካችኝ አላውቅም። ተረጋጋ። በቅርብ ጊዜ ውስጥ ከእግርህ በታች ትወድቃለች። ሌላው ችግር ቢዝነሳችን ላይ አደጋ እያንዣበበ ነው። ሰው እጅ ያለውን ገንዘብ በሙሉ ሰብስበን ከዚህ ቢዝነስ ቶሎ መውጣት አለብን። እንዴ? በአጭር ጊዜ ውስጥ ከዚህ ቢዝነስ መውጣት ከባድ ይመስለኛል። ባይሆን የንግድ ፍቃዱን ባገኘንበት የሥራ መስክ እየሰራን የወጣውን ገንዘብ ሰብስበን አይሻልም? ጨረስኩ። እንግዲህ ስለ ራት ግብዣው ማንን ላመስግን? ምን ጥያቄ አለው? ቤቲ ነው። ዛሬ የልደት መስላት ለምን ሰርፕራይዝ አናደርገውም ብላ ሀሳቡን አመጣች። ኧረ ትደፉኛላችሁ። ኧረ በደስታ ሞት የምን በደፈናው መስጠት ነው? አውልቂና አንገቱ ላይ አድርጊለት እንጂ። በጣም አያምርም? የእሷ ምርጫ ነው እኮ። በመጨረሻ ካንቺ ጋር አት ለመብላት በመታደሌ ደስተኛ ነኝ። እኔ ምለው ለምንድን ነው ግን አዲሱ ስራ ያልተቀበልሽው? እኔ ሙዬ ሹፍርና እንጂ ሌላ አይደለም። ታመኩብሽ። እኔ አምኜብሽ። ደግሞ የደሞዝ ድቀቱም ጥሩ ነበር። አቶ ይሳቅ ያለ ሙዬ ገብቼ በሰራው ጥቅመ ቢስ ስራ የሚከፈለኝን ገንዘብ መጠቀም አልችልበትም። አነሰም በዛም በላቤና በሙዬ ውጤት የማገኘው ይበቃኛል። ቆራጥና አልሸነፍ ባይነትሽን ወደዋል። ጨዋነትሽ ማርከኝ። በሰው በጎ ምግባር ከመማረክ የራስን በጎ ምግባር ማጠናከር ይሻላል። ጨዋታ አቂለሽ ባክሽ። አመሰግናለሁ። ቆንጆ እንደሆንሽ ግን ታውቂዋለሽ። ማወቅ አልፈልግም። ለምን? ኩራተኛ ላለመሆን። ውበትሽ ግን እኮ ሊያኮራም ይችላል። መንካ
ጨጓራ የሆነች ልጅ አለኝ ሊገሉ ነው። ቤቲስ አጋንንቷ ጠርቷት ወጣለች። አጋንንቷ ጠርቷት ወጣለች። ዛሬ ግን እኮ ማነህ? ምንድነው? ለምንድን ነው የምትከታተለኝ? እናቴ ትሙት ፈጣሪ ይድፋኝ ነው የምልሽ። እኔ አልተከተልኩሽ። ዝም ብሎ ነው የሚያገናኘው። እሺ ከልጆቹ አስመልጫለሁ። ሽሚቱ አይበቃም? አይበቃም? በደንብ ነው የማይበቃኝ። ይኸውልሽ በዚህ ሌሊት እዚህ መሀል ሜዳ ላይ ጥለሽ የምትሄጂ አይደለም አምላክ ሰይጣን የሚቀየምሻል። አንድ የፈረደበት ጓደኛ አለኝ። እዛ ድርሽኝና ትመለሻለሽ። የምችለው አይመስለኝም። ፈርተሽም ከሆነ አትፍሪኝ። ለማዳ እንስሳ ነኝ እኔ አልባልም። እናቴ ትሙት መሄዳ ሳያንስ ጭራሽ ስልክ ትዘጋለች። ኧረ መላላቅ ብቻ መዳም ክብር ስጣት። ጭራሽ ሜዳ ላይ ጥላኝ ሄደች አይደለም። ምናልባት እኮ መኪና ልታዞር ሂዳ ይሆናል። እድሪ ሚዞር ነገር ይዞርብሽ። ጥቢ እጅ ከፊት ነይ 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 ነይ። ይኸውልሽ የገባችበት ገብተሽ ይልሻት እንድትመጪ። የት ብዬ ይሴ አላቅልሽም። ወልደሻትም ቢሆን ይልሻት። እንደው አሁንስ ምንድነው የሚሻለኝ? መንገድ ላይ ስለት አትጣሉ አለ። ግን ማሰንቶ እንዴ የዚህ ሰፈር ነፃ በቦምብ ነበር መጨረስ። እንኳን በጎማ አለፈልሽ እናቴ ትሙት በቀኝ በል አንቺንም ያፈነድሽ ነበር። ለማንኛውም አንድ ምርጥ መካኒክ አለ። እሱን ጠርቼው ልምጣና ስትፈልጊ ጎማሽን ስትፈልጊ ራስሽን አሳደረሰሽ ወደ ቤትሽ። ከመሸ ሰው ማስቸገር እንዳይሆንብኝ። ሰው እኮ አይደለም ብታል ሰውም የሰው ማኛ እንጂ ኤርሚ የሚባል ምርጥ ጓደኛ አለ። መጣው ጠርቼው እናቴ ትሙት 3 ደቂቃ አንቺንም ሆነ ያችን ጥናሻም ነገ እንገናኛለን። ምንድነው ደግሞ ከኔ ጋር ልትሄጂ አምረሻል። ስታገኛት ረጋባሽ ነው ይላል። እኔ ሁሌ የማይገባኝ ነገር ቢኖር ማለት ነው ወታደር መሳሪያው፣ ተማሪ ደብተር፣ ሾፌር ደግሞ ክሪኮን ሳይዝ እንዴት ወደ ትግል ሜዳ ይገባል? መኪናውን ሳጸዳ አውጥቼ ሳላስገባ ቀርቼ ነው እንጂ ሳልይዝ እንኳን ተንቀሳቅሻለሁ። ሻውን ታዲያ ምንድን ነው የሚሻለው? እሱ እንዳለ ተማከሩበት። እኔ ግን ገብቼ ልተኛ ድክም ብሎኛል። በዛ ላይ እኔ ራሴን ያመመኝ ነው። ምን ማለት ነው ገብቼ ልተኛ ማለት? ለአንተ ብላ መሰለኝ እዚህ ችግር ውስጥ የገባችው። እና ታዲያ ምን ላድርግ? ምን ማለት ነው ምን ላድርግ ማለት? ምን ላድርግ ማለትማ ምንም ማድረግ አልችልም ማለት ነው። ባይሆን እንደኔ ሆነ ተንከባከብልኝ። በሉ ደህና አደር። መልካም አዳር። አትፍረጅበት፣ ባህሪ ስለሆነ ነው። ችግር የለውም።
ስልክ ልታበረኝ ትችላለህ? ችግር የለም። ስልኩ ጥሪ አይቀበልም። በቃ እኔ እዚሁ አድሬ ጠዋት አሰርቼው እሄዳለሁ። አንተ ግባ። ምን ማለት ነው? የማታውቂው ሰፈር እንዴት ትቼሽ እሄዳለሁ? ባይሆን ሱቅ ግቢና አረፍ በይ፣ እኔ እጠብቃለሁ። ይሄማ የማይሆን ነገር ነው። እባክሽ እኔ የምልሽን ስሚ። አይሆንም አልኩህ እኮ። በቃ ግባ። የምችል አይመስለኝም። የማትገቢ ከሆነና እዚህ ማደርን ከሆንሽ ፈቃድሽ ይሁንና አብረሽ ነው። ምን ነው ፈራህ እንዴ? ያለው ትሮ መጠጣ በዛ። ለምንድን ነው ግን ደጋግመን አብረን የምናድረው? አገላለብ ስለሚያስደስተኝ። ሽሙጡን ተይና እውነቱን ነገር። በርከት ያለ ገንዘብ ስለምትከፍለኝ አብሬ ካድራለሁ። ግን ለምን ጠይቀኝ? አንቺ ከማረገው በላይ ለሷ አረግላታለሁ። እሷ ግን በብልጭልጭ ነገር የምትሸወድ አይደለች። እንግዲህ ሲፈጠን እሷ ቃውስ ዳይመንድ፣ እኛ ቃውስ ብረት ከተናል። ለሷ ነው ውድ ያደረገ። አሁን ባክና ምን ነው ስልኩን ይዘጋው? ሲናደድ እንዲህ ነው። ማንንም ማናገር አይፈልግም። የሚገርም ተፈጥሮ ነው። ጓደኛም የሚገርም ተፈጥሮ ነው ያለው። ጓደኛ አይደለም ወንድሜ ነው። ለማንኛውም በሁለታችን ህይወት ውስጥ የሚገርም ተፈጥሮ ያላቸው ሰዎች አሉ ማለት ነው። በቃ ይሄን ወረቀት ነው ተሸክማ መዞረው። ቤቲ አንቺ ሆነሽ ነው እንጂ ከፍተኛ ችግር ነበር የሚፈጠረው። ለሰው መልካም ማድረግ እንደ ክፋት ከቆጠርከውና ስራውን በድለሻል ካልከኝ የፈለከውን እርምጃ መውሰድ ትችላለህ። አሁን መሄድ እንችላለን? እንችላለን፣ ግን ሰነዱ መገኘት አለበት። ከጠፋ ሊጠፋ የሚችለው መኪና ውስጥ ነው። በዛ አጋጣሚ ሊጠፋ እንደማይችል ደግሞ እርግጠኛ ነኝ። ኧረ እባክሽ ከማንም ዱርዬ ጋር ስትንዘላዘይ ጥለሽ ይሆናል። ይኸውልሽ ቤቲ ከዚህ በኋላ እንደዚህ አይነት ስህተት መስማት አልፈልግም። በነገራችን ላይ የግቢን ጥበቃ ጉዳይ እንዴት አደረክ? በር መክፈት መዝጋቱ ሰለችሽ? ለንብረትም ለደህንነትም ጥሩ አይደለም ብዬ ነው። እንደው እኮ ምን አድርጎ እንደፈጠረን እንጂ ሌሊቱ ሙሉ አብራችሁ ሳትነካካ ትወጣለህ። እና ታዲያ የማላውቃትን ሴት ኧረ ወደዛ ክሽን ማላውቃቱን እንጂ ልመራት ነው እንዴ? ነው ባላራት ግርዲታ ሴት ምን ያስቃል? መኪና የራሷ መስሎ ከሆነ ተሸውደሻለች። ምን? እውነቴን ነው። ልጅቷ ተቀጣሪ ሹፌር ነች። እንዲህማ ከሆነ እንኳን ማነካካት ጓደኛዬ፣ ካሁን በኋላ ማዳሴ በአፍንጫ ትውጣ። ለማንኛውም ዛሬ እንደገና ተከታትረናል። እኔ የለሁበትም ነግሬሃለሁ፣ የለሁበትም። እንደሆነ ፈንጃም ከኝ መዘል ከስተት አትማር። ቆይቺ ደግሞ ምን አባ እንድታረግ ነው? አንተ አይደል እንደ መጀመሪያ አግኝታት የመጣ ቀን
መላክ ምናምን ያልክ ስም ታወጣለት የነበረው እማ ያየሁት መኪናና ቤት የሷ መስሎኝ ነው እንጂ ከመቼ ወዲያ ነው የድሃ መላክ የሚኖረው? የድሃ ሰይጣን እንጂ መላክ የለው። ትሄዳለህ? በቃ ወሰንክ? ና ላንተ ስለማ መሄድ ይቀራል። እና ወደ ልትሄድ ጓደኛዬ ድሃና ዛፍ ሲወዛወዝ ነው የሚያምርበት። እኔ እኮ የሚገርመኝ አለማፈርሽ ነው። ባንቺ የተነሳ እኮ ነው ብርድ ስጠጣ ያደርኩት። እንግዲህ አንቺን ለማሳመን ስል ስለ ነገሩ ስብስብነት ሳወራሉ። ለማንኛውም ስለ ማታው ስራሽ ካሳፈልጋል። ጭራሽ እንደውም ስለ ማታው ስራሽ ነው መካስ የሚገባኝ። እኔ እኮ ላንቺ ብዬ ነው። አለቅየት ጆኮይ ስለጣላብሽ ግንኙነታችሁን ጠበቅ ለማድረግ ያለው። ካሁን በኋላ ስለሱም ታነሽብኝ አልፈልግም። እነሱ ሊያገናኙ የሚችለው ስራ ብቻ ነው። እንዳልሽ ግን ብታስቢበት ጥሩ ይመስለኛል። ይልቅ ከማታ ልጅ ጋር ምሳሌ በላ ስለምንችል አብረን እንሄዳለን። ምንድን ነው ያልሽው? አንቺ ከመቼ ጀምሮ ለወንድ ፊት ሰጥተሽ መጋባዝ ጀመርሽ? ስላደረገልኝ ነገር ምስጋና ለማቅረብ ነው እንጂ እኮ ሌላ ጉዳይ አይደለም። እንዲህ እየተባለ ነው ቸሰስም የሚባለው። ኧረ እባክሽ ቀፋ። ይልቅ ተዘጋጅ። አሁን ገና የሴት ጉድ ፈላ። በገዛ መኪና መጠባበስ። ልቡ እየመታች ነው። ፊልም ተለቆ መሰል አውቆ ነውማ ብራችን ሰስበን ዛሬ ከዚች ጋር ይነሳል። ጥርሱን ነው ማረክፍለት። እንዴ እንዴት ያለ ነገር ነው? ልደውልልህ ነው የመጣው። ና እዛ ገኝ። ያለው ትሮሱክ ተዘግቶ ደግሞ ወዴት ነው? ቤቴ የማታውን ቀጠሮ ለቀን አዘዋውራለች። ቤቲ ማና ደግሞ ቤቲ? ኧረ እባክህ አሾፍክ ማለት ነው እንዴ? አደራ ሹፌሯ ናት እንዳትለኝ። አዎ እባክህ አታከብድ። በቃ ዙሩ ከረ ድብድብ ሳይባል ቀረድ። አሁን ምን አለበት ወሬውን ትተህ ብታግዘኝ? ኧረ አግዘኛለሽ። ወይ አንቺ ልጅ መች ነው ግን ለወንድ ልጅ ያለሽ አመለካከት የሚቀየረው? ሁሌ ወንድ እንደናክሽ። ሀና እኮ ያለ ምክንያት አይደለም ከኔ ጋር ይላከችሽ። የሷን ነገር አታሹብኝ። አብረን እንሄዳለን እያልኳት መቅረቷ በጣም ነው ያበሳጨኝ። አንቺ ብላ እኮ ነው ከኔ ጋር ይላከችሽ። አስቆረፍኩሽ እንዴ? ኧረ በፍጹም። እንዴ ምን ሆነ ነው የቆምከው? ወንበር ስባት ተቀመጥም እንዴ? ይመስለኛል ምስጋናው የሚመለከተው አንተንና እሷ። እኔና እሷ ግን ማን ነበር ስምሽ? ሊና። እኔና ሊና ግን የሆነች ትንሽዬ ከዚህ በፊት የጀመርናት ጉዳይ ስላለች ዞር ብለን እንጨርሳት አይመስልሽም? አዎ። ኧረ ችግር የለውም። ይሄን ያክል እኮ የምናወራው ምስጢር የለም። ታይ ምንም ቢሆን እኮ 18 ዓመት አልፏቸዋል። እንዴት ሆኖ ነው ምስጢር የማይወራው? አይደል እንዴ ሊናዬ? አዎ ወይ ብድግ በይና እዛሽ ጋር ሆነ የአንጀት ወዳችንን እናወራ አይመስልሽም? ቆይሽ ነይ እዛሽ ጋር እቺ ነገር የኛ ነሽ መሰለኝ። እንዴ የተረሳ ጉዳይ። በነገራችን ላይ ማንም ሳጋባሽ
ያው አመስጋኝ ሆነ አይደለም? በቃ እሺ ኪሴ ስንት እንዳለ ቀስ ብለሽ ሹክ በይ። እንዴ ለምን? ኢኮኖሚን ያገናዘበ ምሳ እንዳዝነው። ችግር የለውም እስከቻለው ብላ። አዎ በእናትሽ በእድሜ ላይ እድሜ በጤና ላይ ጤና ይሄ በመሰለው ውበት ላይ ውበት ይስጥሽ። ይሄ ከ3 ድፍን ዓመት በኋላ ሳልሳቀቅ ዛሬ ልበላ ነው። እናቴ ትሙት። ባውሊ መቻችሁ ቀለል ያለና ግልጽ ልጅ ነው ግን አይደል? እኔ እኮ ያው አንቺ ዝም ብዬ እንዳይደብርሽ ብዬ ነው እንጂ ፍርፍር ያዘዝኩት እናቴ ነን። የፍርፍር ምናምን ነገር አይመቸኝ። ቀቀል ምናምን አጥንታ ምናምን ነገር ነበር የሚጻዳኝ። በዛ ላይ ደግሞ የእርሚ ምርጥ ጓደኛዬ ነው። እውነት ጓደኛ የሚለው ቃል ራሱ አይገልጸውም። ወንድም ለእኔ ወንድሜ ማለት ነው። በዚህ ምድር ላይ ያለሱና ያለ ራሴ ማንም ነገር የለኝም። ምንም እንዴ ፈጣሪስ በዚህ ምድር ላይ እንጂ እኮ በዚህ ዓለም ላይ አላልኩሽም ነው። ያንቺ ፈጣሪ ያለው ምድር ላይ ነው። በነገርሽ ላይ የዚችን ምድር አየር ለመጀመሪያ ጊዜ የቀመስኩት ፒያሳ ጎዳና ላይ ነው። ማዙኬ እኔን ዱብ ስታረግ በዛው መረሸች። ከዛ በኋላ ግን እናቴም አባቴም ሁሉ ነገር የሚሄርሚ ነው። እንዴት ማለት? ማለትማ ያኔ እኔ በቃ የ10 ዓመት ልጅ ምናምን እያለሁ ነው እሱ ጎዳና ላይ ወጣው። ከዛ በኋላ ሳየው ከሌሎች ልጆች በተሻለ አስተሳሰቡ ምኑ ሙሉ ስታይሉ ምናምን ይመቻል። ከዛ ቀረብኩት። ይኸው እስከ ዛሬ ድረስ አብረን አለን። እሺ ከዛስ? ሊናዬ እንዲህ ነው እኮ ሞራልሽ ያስመሰልሽው። እሺ ከዛስ እያዳመጥሽ ይልቅ ቀልዱን ተውና ቁም ነገሩን ንገረኝ። ስንት ከፍኛለሽ? ዱዲ አልከፍልም። ችስታነሽ እንዴ? ምን አልክ አንተ? ማለቴ ያዘዝነው ምግብ መጣ። በሽ ፍርፍሯን ወደ እኔ ኬኳን ደግሞ ወደ እሱ አድርጊ። ከአባቱ እንደው እኮ ሲያሳዝን አሁን ሲታይ እንደዚህ። በይ እንግዲህ ደህና ሁኚ። ሄሎ ሀና። ቆይኝ አልገባሽ ያለኝ ነገር በአባት ስራ ደስተኛ ስላልሆንክ ነው ከቤት የወጣው? አዎ። ከዛ በተረፈ እናቴ በህይወት እያለች ስለ አቅመ መኖር ነበር መሰብከኝ ነበር። እናም አባቴ በሙስና ተጨማልቆ የሚያመጣው ገንዘብ አልበላል አለ። ድንገት ተዋውቀኝ ውለታ ማድረግ ሳያንስ በየጨዋታችን መሀል ስለ ህይወት ስለነገርከኝ አመሰግናለሁ። ምናልባት አንድ ቀን እኔም ስለ ህይወት የተርክልህ ይሆናል። ስለኖራችሁበት የጎዳና ህይወት አንተ እንኳን ባስነግረኝ ከፋይ ሁኔታ መገመት አያዳግትም። ደስ የሚል ልጅ ነው ግን ስማሙ ለፍስ የሆነ የሩጫ ሜዳ አስመሰልኩታል። በጤና ነው? ከቻል ኬኩንም ጨምረ ብላው። እሺ እግዚአብሔር ይስጥልኝ። እግዚአብሔር አክብርሽ። ስለረበሽኳችሁ ይቅርታ። አቶ ይሳቅ ደውሎ ቶሎ እንድትመጡ ብሏል። ምን ነው በሰላም አይመስለኝም። በቃ አልትሄዱ ነው? አዎ የስራ ጉዳይ ስለሆነ መሄድ አለብን። እደውልልሃለሁ። እኔ እኮ በጣም ነው እኮ የሚገርመኝ። በቃ እኔን ቻው ሳይሉኝ ቆይ ሄዱ። ምንድን ነው ቆይ ሁለተኛ ከኔ ጋር አንድ ቦታ ትመጣ መስሏል። ለምን? ከ7 ደቂቃ በፊት ጥርቅም አድርገህ በልተህ ከ7 ዓመት በፊት እንደበለሰው ትሆናለህ። ለሱ ነው እንዴ? ምን? አዎ ሀበሻን እኮ ከሰው ኋላ ያስቀረው ምን እንደሆነ ግን ታውቂያለሽ? ኤርሚ ኩራት፣ ሆድ ባዶ ሆኖ ኩራት። ወደዛ እቺ ቢሳብ ሆነች እንጨርሳት። ምን ታረጥብኛለህ?
ቆይ ግን አንቺ ምን ሆነሽ ነው? ካልጠፋው እንደዚህ ምናምን ተመረጥሽው? በመጀመሪያ ደረጃ ይኸውልሽ ስላደረጉልኝ ነገር ምስጋና ለማቅረብ ነው እንጂ ሌላ ጉዳይ አይደለም የፈለኳቸው። በመቀጠል ደግሞ ጎዳና ተዳዳሪ ቢሆንስ ልትይኝ ነው? አልተሳሳትሽም። የበፊት ማንነታቸውን ሳይደብቁ መናገራቸው ሊያስመሰግን እንጂ ሊያስኮንን አይገባም። ከማይረባ ሰው ጋር ጊዜሽን ባታጠፊ ጥሩ ይመስለኛል። አንቺ ውስጥ አጠብቁኝ ነው ሊሆናቸው ይዘናችሁት ስልክሽን ቢስለን እዚሁ እናገኝሻለን ብለን መጣ አይመስለኝም። እንዳንቺ ሐሳብ የጠበሽው ልጅ እንዳላይብሽ ነው አይደል? ምን ወደሽ እኔ ሳይቻለሁ ቆንጆዬ ልጅ ነው። እንግዲህ ልትጠይቅሽው ነው ተቀባጥር ምን ብለሽ ነው? ለማንኛውም ይሳቅ በጣም ፈልጎናል። ለዛ ነው እየተጣደኩ የመጣሁት። በሰላም ነው ግን እንጂ ግን መሄድ አለብን። እግዚአብሔር የምሬን እኮ ነው። ዛሬ የጋበዘችን እኛ ነገ ደግሞ ከኛ ሌላ የመልስ ትጠብቅልሃለች። ምን ችግር አለው? እንጠልዝላታለን። ጅሎ መጠለዝ ማለት ቀላል ነገር መሰለህ እንዴ? ገና ጠላጅና አሪፍ ፍቅር ይጠይቃልሽ። እሺ የትኛውን ጎረምሳ ልትደበድቡ ነው? ባካችሁ እንዲታጥቃችሁ ቆማችሁት። ዋሳ ሞቶ በተሰቀለ ገና ከመጀመሪያ በእንግሊዘኛ ምን ፈልገህ ነው ለማለት ፈልጋለሁ። ሌላማ ምን እፈልጋለሁ? ያው እናንተማ ማለት ይቆለጣላችሁ። እስኪ አቦሰም ታሉን የደረሰው ያናገር። አቦሰም ደግሞ ምንድነው? አቦሰም ጉድ እኮ ነው። አማርኛ ትችያለሽ እንዴ? በነገራችን ላይ ቺቺኒያ ታውቂያለሽ? ቺቺኒያ what the meaning of ቺቺኒያ? እቺ ልጅ ፈረንጁ ጣለሽ መሰለኝ ዝም ብሎ ያስለፈልፋታል። ይቅርታ እኛ ስለምታወራው ነገር ምንም አይነት እውቀት የለንም። ይኸውልሽ ቆንጆ ቺቺኒያ ማለት የከተማችን ምርጡ በርገር ነው። የአንድ ብር 10 በርገር ይሸጣል። ኦ ማይ ጋድ የአንድ ብር 10 በርገር? አዎ 10 በርገር። ሪሊ? እውነቴን እኮ ነው። ግን የዋጋው ቅናሽ የሚሰራው ለዛሬ ብቻ ነው። የከተማችን ወጣቶች በሙሉ እኮ እዛ እየሄዱ ነው በርገር የሚበሉት። እናንተ በርገር አትሆኑም እንዴ? ማንም ይጠላል። አብሶ ማሷ ነፍሷን። ታዲያ ምን ችግር አለ? በቃ ስልክሽ ስጪኝና እስኪያቅርሽ ድረስ አበላሻለሁ። ደግሞ ለበርገር ደውልሻለሽ። እውነቱን ነው ግን እኔ እንጃ። ቤዚት ልጣና ጠይቃታለሁ። ዴ እሷማ መስማት የለባትም። ቀድማን ሄዳ ወድንድም ነው ታረገብን። ትሄድና በቃ ከመጣች በኋላ ጥሩነቱን አይተን እኛ ደግሞ እንሄዳለን። ለነገሩ ልክ ነሽ። አዲስ ነገር እኮ መጀመሪያ ባይጥ ነው ቼክ የሚደረገው። አንቺ እንግዲህ መመለሻ ጊዜ አላወቅሁትም። ምናልባት ትንሽ ልቆይ ይችላል። እንግዲህ መልካም እረፍት ጊዜ ይሆንላችሁ። ቤቲ አንድ ቁጭ በይ እፈልግሻለሁ። ቤቲ እዚህ መስሪያ ቤት ከገባሽበት ጊዜ ጀምሮ እንደወደድኩሽ ታውቂያለሽ። በተለይ ደግሞ ለልደት የሰጠሽን ስጦታ ልቤን ነክቶታል። ብድር ለመመለስ አይደለም፣ የተሰማኝን ስሜት እንድታውቂው ብቻ ነው። ሄሎ፣ ይህ የፋሲል ድምጽ ነው። ምን ልታዘዝ እመቤቴ? ኦኬ
ታዲያ ምን ችግር አለው? በቃ እነሱ ባይመጡም አንቺ ነይና አንቺ በልተሽ ትሄጃለሽ። በቃ ችግር የለውም። ምስኪን ኮል አደርግልሽና ስትደውይልኝ የት እንደምንገናኝ እነግርሻለሁ። በቃሽ። ባይ ባይ። yes ዛሬ ከበርቻቻ ነው ጓደኛዬ። ምን ታገኝ? የቅድሞቹ ቺኮች እኛ የመቸንም ብሎ ሌላ ገልፍ ልከውልኛል። እንደ ፎከርከው ሊሳካል ወደ በርገር እበላለሁ ብላ ተገብገባ ስትመጣ በር ጋር አስቁሜ እበላታለሁ ምን አለ ትለኛለህ። ብቻ ግን ጸልይ ደህና ስፒች ይዛ እንድትመጣ። በአንድ ብር 10 በርገር የምትበላ ከሆነ ለምን ደህና ብር ይዛ ትመጣለች? ለካሱም አለ። ለነገሩ ግን የሆነ የሚበላ ነገርም አላጣባትም። አይ አሪፍ ነው። ምን ሆነሃል ግን? ምንም አልሆንኩም። አይመስለኝም። እንደሌላው ቀን ተው ይቅርብ እያልክ የምክር ዶፍ ያላዘነብክብኝ የሆነ ሐሳብ ውስጥ ገብቶ ነው። ምንም አልሆንኩም፣ ዝም ብዬ ነው። የአባቴ ሚስቱሽን ማለት ሰውየው አንተ ፎንቅ ያዘ እንዴ? በምን እድሌ? አይ አይመስለኝም። ያችን የችግርተኛ ሰፈር ችግርተኛ ሆነች ልጅ ባፈቀርክ ጊዜ አሁን ያሳየው ነው የበሽታ ምልክቶች ነው ያሳየው። ስለዚህ ይሄ ነገር ፎንቃ ነው፣ እውነቱን ተናገርና እንማከርበት። ፍቅር እንኳን አይመስልም። እና ታዲያ ምንድነው? እኔ እንጃ እስከዛሬ በህይወቴ አይቼው የማላውቀው እንግዳ የሆነ ስሜት ነው የሚሰማኝ። ያለው በሽታ መቼ ነው የጀመረ? እባክህ ማታ ላይ ቤቲን ካየኋት ቅስፈት ጀምሮ ይሄንን ነው መቀደድ። አንተ አሁን ፎንቃ ነው ስለ አይደለም ብለኸኝ ነበር እንዴ? አዎ ይሄ ፍቅር አይደለም። ፍቅር አይደለም እና ታዲያ ምንድነው? ምን ብዬ ልንገርህ? ደስ የሚል የስቃይና የደስታ ጥምር ስሜት። በልደ ነው። እኔ እንዲህ ያለው ነገር አይመቸኝም። እሺ ፏይ ቤቲን ሳላፈቅራት አልቀርም። ምን ያስገለፍትሻል? ይዜ ደግሞ ሆን ብዬ አረኩት አስመሰልከው እኮ። እኔ እኮ እንዲህ ምንድነው ሲያክለፈልፍ ያስገባሽ? ይኸውልህ ጋዜጣ ላይ አስደንጋጭ ዜና ነበሩ። በከተማችን ላይ ያሉ አራጣ አበዳሪዎች በሙሉ ንብረታቸው በቁጥጥር ስር ዋለ። አዎ ይህ ዕጣ ደግሞ እኛ ለመድረሱ የማይቀር በዛ ላይ ይዛ ሰነድ መጥፋት አደጋ ውስጥ ነው የሚከተው። ተከበናል በይኛ። ይኸውልሽ የዛን ሰነድ መጥፋት ማንም ማወቅ የለበት ማንም። አለበለዚያ ሁላችንም ተያይዘን ዘብጥያ ነው የምንወርደው። ቤቲ ስለ ጉዳዩ ምንም አታውቅም። ወረቀት እንደጠፋ ነው የምታውቀው። ስለ ሰነድ የምታውቀው ነገር የለም። የናዝሬቱን ቦታ ቶሎ ማስጨረስ አለብን። ነገሩ እስኪረጋጋ እንኳን መሸሸጊያ ይሆነናል። ሄሎ 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 ባጠፋ ቀን በዛሬ ለስልክ ይዘጋል። ይቅርታ የኔ መቤት ምስኪን ኮል ታደርጊልኛለሽ? በዚህ እድሜ ስልክ ካላስክ መቼ ልትይዝ ነው? ያው እንዳንቺ አሮጊ ሲሆን ይሆናል። እምቢ አለ? ምንም ቢለኛል መስመሩን አንቃ ይዘዋል። የሆነ የሚያንቅ ነገር ይነቃትና ሚስት ናት። ምን አረኩሽ? ምን በደልኩሽ? እንዴ እንደው ምን አስቀይሜሽ ነው? እንዴ ምን ሆነ ነው? የኔ መቤት ብዬ አክብሬ ስላናገርኩሽ ምን ነው? በዚህ ኑሮ ውድነት ሚስትን ያሉ በዳናት ለየጫንሽ ምን ነው ትኛለሽ? ሚስት የለኝም ለማለት ነው? አረ ምን ቦጣኝ። ገና እኮ አንድ ፍሬም ቦቅቅላ ነኝ። የእናቴን ጡት ምግብ ያልጠገብኩ። ለነገሩ እኔ ባል የለኝም። አሪፍ ነው። እንደዚህ አምሮብሽ ግን በዚህ ሰዓት ብቻሽን እዚህ ምን እያረግሽ ነው?
አንዱ ቀበሮ ጓደኞቹ ላይ ሙድ ሊዝ ቀጥሯቸው እሱ ቀረ። እኔ ግን መጣሁ። አንድ አይነቶች ነና። በቃ ለምን ሌላ ቀን ተገናኝተን እንድናወራ ስልክሽን አሰጪኝም? እሺ ብለህ ደውል። በቃ 16 እንዴ በርገር ተመጋቢዋ ቀጣሪ ይችነች እንዴ? ምን ነው? አይ ምንም። የቅድሙ ስልክ ላይ ደግሜ አንዴ ልሞክርላት፣ ምናልባት ለመጨረሻ ጊዜ ካነሳችሁ። እኔም አንቺም የማይመጡን ቀጣሪዎች ከምንጠብቅ ለምን ተያይዘላሽ አንል? እውነቴን እኮ ነው። ምናልባት አውቄ ይሆናል ያስቀራቸው። ከተለምዶ አኗኗር ወጣ ካላለ ህይወት አጣፍጥብኝ። ተለምዶ አኗኗርን እኮ ለመቀየር ሌላ አዲስ ነገር ማግኘት ያስፈልጋል። በእኔ አስተሳሰብ ደግሞ ከሰማይ በታች አዲስ ነገር አለ ብዬ አላስብም። በእርግጥ ልክ ነህ፣ ግን አንዳንዴ የለመድከው ነገር በተለየ አቀራረብ ከመጣልህ ሁሉም አዲስ መስሎ ይታየናል። ለምሳሌ ይህ መቀመጫ ቦታ አዲስ አይደለም። ብዙም ጊዜ የምንቀመጥበት ለመዝናናት ሳይሆን ባስ ለመጠበቂያ ነው። እኛ ግን ተዝናናንበት። አሁን አዲስ መስሎ አልታየህ? አልተሳሳትሽም። ሁሉ ጊዜ ወደዚህ ቦታ ስመጣ የማስታወሰው አዲስ ስሜት ይኖራል። እንኳን ግን አገኘሁ። የተረበሸው ስሜት ሁሉ ጠፋልኝ። የሚያስጨንቀን ነገር ለመቀየር ሌላ አዲስ ስሜት ውስጥ መግባት ያስፈልጋል። ቅድም የምነግርሽ ነገር አለ ብላኝ ነበር። ስለ ፍቅር ስታስቢ ውስጥሽ ምን አይነት ስሜት ይሰማሻል? እኔ እንጃ፣ አዳምጬው አላውቅም። ግን ፍቅር አስፈሪ ነገር ይመስለኛል። አዎ፣ በዚህ ዘመን ፍቅር የክደት ባህር ውስጥ ገብቶ ለመስመጥ እየቃጣ ያለው ምስኪን መርከብ ሆኗል። ስለዚህ ያስፈራል። ፍቅረኛ አለች? ነበረች። ምን ዋጋ አለው? ፍቅሬን በገንዘብ ለውጣ አፍንጫ ላስ ብላኝ ጥለኝ ሄደች። ለዚህ ነው ፍቅር አስፈሪ ነው ያልከኝ? ያገኘሽው የምትነጠቂበት፣ የኔ ያልሽው የሌላ ሆኖ የምታይበት ዓለም ከሆነ ታዲያ ያስፈራ? በእርግጥ ያስፈራል። ግን ለምንድን ነው ስለ ህይወት በግልጽ የምታወራኝ? እንጃ፣ እኔ ራሴ መልስ ያጣሁለት ጥያቄ ነው። ኧረ ችግር የለውም። አመሰግናለሁ። አንተ ግን ማስመት ትችልበታለህ። በአባቴ ወጥቼ ነው ግን በቃ አልጋ ላይ ወጣ ነው እንትን ልናደርግ ነው እንዴ? እኔም አንቺን ልብሳችንን እናወራልቀን ነው ዝም ብለን እንተያይ። ግን ምናምን እንዳትሰማመን ድንግል ነኝ። እሺ እግዚአብሔር ቤታችን ዛሬ ነው የኛ ፋሲካ በይኝ። እንፈስከዋለን። ቤትሽ በጣም ያምራል። ውብ አድርገሽ ነው ያሻት። ሹፍርናን ከአባቴ፣ ቤት አያያዝና ጥንቃቄን ደግሞ ከእናቴ ነው የተማርኩት። ስለ አባትሽ እኮ ጀምረሽ ያቆምሽልኝ ታሪክ ነበር። አባቴ ጎበዝ ሹፌርና መካኒክ ነበር። እኔም በዛ ምክንያት ነው ሹፍርናን የለመድኩት። በአደጋው ምክንያት እነሱን ካጣሁ በኋላ ያው ሹፍርና ሙያ ያደረኩት። አደጋ ስትይ አልገባኝ። የሆነ ቀን አባቴ እናቴንና ወንድሜን ይዞ ወደ ቤት ሲመጡ በደረሰ አደጋ ሶስቱም ህይወታቸውን አጡ።
በጣም ይቅርታ። ማንሳት ያልነበረብኝ ጥያቄ ነው ያነሳሁት። ግን እንዴት እስካሁን አላገባሽ? ከቤተሰቦቼ ሞት በኋላ ለረጅም ጊዜ በብቸኝነት ኖሬያለሁ። ሰው መቅረብ ያስፈራኛል። ምክንያቱ ደግሞ የማጣቸው ስለሚመስለኝ ነው። እኔን የመሰለ ግርማ ሞገስ ያለው ወንድ ታጥቶ ይሆናል። ብርሽን ዝም ብለሽ አትመዝሪ ስልሽ አልሰማልሽኝ። ስልክሽን ቢሆን ከአንዱ ጋር ስትደንሽ ነው እዛ ላፍ ያደረገሽ። ምንም መጠጣ እኮ አስታውሳለሁ። ደግሞ ከማንም ጋር አልደነስኩም፣ ካንተ ጋር ነው የደነስኩት። እናንተ ነው የወሰድከው ልትይ ነው? አይ እንደሱ እንኳን ለማለት ፈልጌ አይደለም። ግን ምን እንደ ቀልድ በቃ እኮ ድንግልን ሰጠው። ኦኬ እንደዚህ አልነበረም ልትሰጪኝ ያሰብሽው? አይ ችግር የለውም። በሌላ ጣፋጭ እስቲ ልትሰጪኝ ካሰብሽ እመልስልሻለሁ። ለምን ዕቃሽን ሰብስበሽ ግን ሹልክ አንልም? ቃልኝ እንዳልሰብስብ ብሬን፣ ስልኬን፣ እንግዲህ ወይኔ ቢዛ ጉዴ ፈላ፣ ወይኔ ጉዴ ፈላ። ይሄን እኮ ጉድ ወንድሜ ይሰማ ሲጥ ነው የሚያደርገኝ። ምን ወንድሜ? ሴትዮ እኔ ወንድም ከሚለው ሴጣን ጋር መነካካት አልፈልግም። ሌላ ቀን በሰው ፕሮግራም እንገናኛለን። እንዴ አንተ የተባረከ እንዴ ወይ ቢዛ እንዴ ማታ ስደውልልሽ ስልክ አታነሺም። ጥሩ ስሜት ላይ ስላልነበርኩ ለነገሩ እውነትሽን ነው። ጣፋጭ ፍቅርሽ ጥሎ ሲሄድ ሁሉ ባስሻለ ምን ማለት ነው? የመጨረሻውን ሰዓት በፍቅር ልታሳልፉ ስትሉ ድንገት መጥቼ ጨዋታውን በማበላሸት ይቅርታ። ይኸውልሽ ሁሉም ነገር አንቺ እንደምታስቢው አይደለም። ተይ ላንተማመን አንከራከር። ለማንኛውም በሰላም እንደገባ ደውሎ ነግሮኛል። እደውላለሁ ስላለ ስልኩን አንሽላል። ነገሩን ነገር Kelesi. እኔ እኮ በጣም የሚገርመኝ አሳዳጆች የሆነ የተለየ ኃይል ያለ ይመስል ወደዚህ እንዴት እንደሚመጡ ሙሉ አዲስ አበባን ስሮጡ የዚህ እንኳን ባልፍ ምን አለበት? ስልክ የሚገዛ ሰው ታውቃለህ? ከየት አመጣ? በእናትህ ማገባህን አትጠይቀኝ። እኔ ለራሴ ዛሬ በጠዋቱ ክፍት ብሎኛል። ምን እንደርጉስ ሴት ያነጫንጫል ነው? የማታው አዳሪሽ አሪፍ አልነበረ? አዎ እባክህ፣ ማታ ሲያቀብጠኝ አንዳንድ ግሎ ስጄው ያቀነዘንዘኛል። ምን ለመልስላት እንዴ? አንተ የምሬን ነው እንዴ? አዎ የምሬን ነው። በሽታ በጣም ተበላሽቷል።
ይኸውልሽ ያንቺ እኮ ትልቁ ችግር ይሄ ነው። ሁሉንም ነገር ቀድመሽ ለማየት ትፈልጊያለሽ። ይሄኔ አብረን ሄደን ቢሆን ኖሮ ይሁላ ነገር ባልተፈጠረ። እኔ የምለው ባለበርገሩ ልጅ አላገኘሽም ነበር? እሱማ ምን አገኘዋለሁ? ከሰይጣን መጥቶ ቀድሞ ካርታዬን አበላሸብኝ እንጂ። እሺ ቆይ በምን ሁኔታ ነው ድጋሚ ልናገኘው የምንችለው? እንደ ቀልድ ያነሳሁት አንድ ፎቶ ነበር። ቆይ ላሳያችሁ። ለካ ሞባይሌም ጠፍቷል። ወይኔ ቤዛ ያደራችሁበት ካስታውሽ ለብራዘርሽ ነገርና ሄዶ ያናግረው አይሻል? እሱ በስመልስ ገንዘብና ሞባይሌን ያስመልሳል እንጂ ድንግሌን ያስመልስ። ወይኔ ቤዛ ወይኔ ድንግሌ ወይኔ ጉዴ ቤዚ ወንድምሽ እየመጣ ነው። ምንድን ላበላሸው ሸሚዝ ምትክ እንዲሆን ብዬ አይ ምን ይርም የሚበላው ነገር የለም እንዴ? ለቤቱ አዲስ አይደለም ገብታታይ? አይ ፈልጌ እኮ አጥቼ ነው። ስለዚህ የለም ማለት ነው። ለነገሩ ላይ ቅጠል ይለበላ ስለሆነ ችግር የለውም። እናንተ ግን ወጣ ብላችሁ ምሳት በሉም። ዛሬ ሱቅ ሙሉ ነው ነኝ። ዋው በእግሬ መዞር አብሮኝ ነበር። ታዲያ ለምን እንትን አትሄዱ? የት ቅባ ቅዱሱን የቀባሽ ፍቅር ነሽ አማላይ የእውነት የእምነት ክፋይ የነፍሴ ሲሳይ እግዚአብሔር እጁን ታጥቦ የሰራሽ ቅባ ቅዱሱን የቀባሽ ፍቅር ነሽ አማላይ የእውነት የእምነት ክፋይ የነፍሴ ሲሳይ እልፍ ተመኝቶሽ በአንድ ሰው የቆረብሽ ላላየሽ ተአምር ላወቀሽ እውነት ነሽ። ለምንድን ነው እንደዚህ የምታይ? ውስጥሽ ያለውን ስሜት አይንሽ ላይ ካገኘሁት ብዬ ነው። እኔ ውስጥ ያለና ልታውቁ የምትፈልገው ስሜት አለ? አዎ፣ ግን ምንድን ነው ብለሽ አትጠይቂ። ለምን? ስለማልነግርሽ። ደህና ደር። በቃ ደህና ደሪ። ሂድ እንጂ። መጀመሪያ አንቺ ሂጂ። አልሄድም። እኔም አልሄድም። እንድሄድ አልፈለክም አይደል? አዎ። ለምን? ለምን ብለሽ አትጠይቂ። ውስጥሽ ያለውን ስሜት ትኩር ብለሽ ተመልከቹ። ያኔ በአይኔ ውስጥ የምትፈልጊውን ስሜት ታገኛለሽ። ሄሎ። አቤት። መቻው? እሺ ነኝ።
ምንድነው? ሀናናት እቤት እየመጣሁ ነው ጠብቂኝ አለች። እሺ ደህና ደሪ። ደህና ደር ኤርሚ። ነገ ላዋራው የምፈልገው ነገር አለ። ውዷ ጓደኛዬና ሚስጥር ጠባቂ ማስታወሻ፣ ዛሬ አንድ እውነት ልነግርሽ ነው። ባላሰብኩት መንገድ ከኤርሚ ፍቅር ያዘኝ። አልገርምም? ለነገሩ ኤርሚ የሚፈቀር ልጅ ነው። የዋህነቱ፣ አስተዋይ ህሊናውና ቁጥብ ምግባሩ ፍቅር ያስይዛሉ። ዛሬ ውስጥ ስሜቴን ልነግረው ነበር፣ ግን መጀመሪያ ለሀና ላማክራት ብዬ አሰብኩ። መቼም እንደምትሰድበኝ ነው፣ ግን ለኔ አስባ ስለሆነ አይከፋኝም። ደግሞ እሷን ማሳመን አያቅተኝም። ጂም ገብተሽ ነበር እንዴ? ቀለኛ ልቤ የገባው ሀሳብ ጨርሰኝ ነው እንኳን ጂም ሰርቼበት። ምንድነው ግን ልትነግሪኝ የመጣሽው? እስክሰማሽ ቸኩያለሁ። ምን የሚያስቸኩል ነገር አለ? ረጋ በይና እነግርሻለሁ። እኔም የምነግርሽ ነገር ስላለኝ ነው። እንደሱማ ከሆነ ያንቺን መጀመሪያ ልስማ። አይቻልም። ያንቺን ከሰማው በኋላ ነው የምነግርሽ። እምቢ፣ መጀመሪያ ያንቺን ንገሪኝ። አንቺም ተዋት ንገሪኝ። እኔም አልነግርሽም። ችኮ እሺ እነግርሻለሁ። ከኤርሚ ጋር ምንም አይነት ግንኙነት እንዳልጀመራችሁ እርግጠኛ ነኝ። እኔ ግን ያን ቀን ካየሁት ጀምሮ እንድትሆኑ የምርሽን ነው ሀኒ? አዎ። ምን ነው የሚያስቀይም ነገር ተናገርኩ? ኧረ በፍጹም። ግን ኤርሚያስ ነው ያልሽው? አዎ። አንቺ ግን ከሱ ጋር የሆነ ነገር ጀምራችሁ? አይ ድንገት ስለነገርሽኝ ደንግጬ ነው። ተመስገን ጌታ ሆይ። ትልቁ ስጋቴ የነበረው ምናልባት ከአንቺ ጋር የሆነ ነገር ውስጥ ገብታችኋል ብዬ ነበር። ቆይ ጀምረን ቢሆንስ ኖሮ? ምንድን ነው የምታወሪው? በእናትሽ የቀረው ይቀራል እንጂ ያንቺን የምርጫን ጓደኛዬን ደስታ እንኳን አልቀማ። ይወደም በወደ ይዤ ጸጥላለሁ እንጂ በእናትህ አሁን መታወቂያውን ስጠኝና ምዝገባ እንዳያመልጠኝ ልሂድ። የኮንዶሚኒየም ምዝገባ ኮንዶሚኒየም እትመዘገብ የኛን ሱቅ እያዘጋ አንተ ኮንዶሚኒየም ተመዝገብ። አረፋዬ በእናትህ እንዴ እኔ ተጨጭሮኝ እንዴ አብር እናቴ ትሙት አብር አረፋዬ አረናት እንዴ አረሰማም አረፋዬ በእግዚአብሔር በእናትህ አትለምነኝ እንዴ ይሁን ፊልም ውስጥ መቆየት ሲያቅ ጭራሽ እንደ ስትጫወተበት ነበር እንደ ሸርታቴ ምናምን አትስጠኛውን እየቸኩ ሂድና በእናትህ አረፋዬ በዚህ ሰዓት 20 ብር ይባላል። አረፋዬ በእናትህ አታርቀኝ። በቃ መታወቂያ የምሰጥህ 20 ብር ስከፍል ነው። አለበለዚያ አልሰማህም። አረፋዬ በቃ እንደውም ከኤርሚ ጋር አውራ አያገባኝም። እሺ እሱን ነገር ዞር አድርጎ አረፋዬ በእናትህ ሰው እየሰራ ነው። እሺ የለም መስራት ኤርሚ የለም። በሶስት ቀን ውስጥ 12 ፊልም መመለስ እንትን ነው እንዴ? እስቲ እመቤቴ መታወቂያ ነው። ጥፋ እሺ ጥፋ እሺ እባክሽ አንተ ምን ነሽ? አለከ አለው ምን አለው ብለሽ ነው? አሰራህልኝ? ምን ሆነ? ፋዬ ነግሬሃለሁ። ከኔ ጋር ነው የምትጣላው። ዲቪዲዮና አላሰራሁትም ብቻ እንዳትለኝ ነግሬሃለሁ። አውቄ ነው እባክሽን። እኔ ምኑ ምን አለ አሳውቄልሻለሁ። ያው በጣም ነው ባመሰግነኝ እኔ ቆንጆ። ምን እንደማደርግልህ እኔ እንጃ። ኧረ ተይ እንዴ እንዳይባል ልጅ የልብ ሲያደርግ ግንባሩን ነው የሚሳመው። ከጸደቅሽ አቃልሽ ጋር እዚህ ጋር ከመቼ ወዲህ ነው ሙሉች ከንፈሩን የሚሳሙ? በቃ ሳድግ ስጭኛ ሲያስገዛ አስቀምጪኝ። ለማንኛውም ዲቪዲ አይስራና ከኔ ጋር ሳይሆን ከወንድሜ ጋር ጸብ እንደምትሆን እንዳትጠራጠር። ቻው። ሽንኩርትን ክተፍ። ቻው። ይፋይ
ከወንድሞቼ ጋር የሚያውቁት ታሪክ የለም እንዴ? እኔ ልሙስልህ እውነት ወይ ካልሆነ እናንተ እስክትጋቡ ወሽማለሁ አለ እኔ ምን አገባኝ አላፈቀርኩት እሺ በቃ እሺ ለስራ ይፈልግሻል ብዬ ልክልሃለሁ እሺ ቻው እደውላለሁ ሄሎ ቤቲ የት ነህ ያለሽው? እኔ ቤተ ክርስቲያን ስወጣ እደውልልሻለሁ። እውነት የሚያገኙትን የሚነጠቁበት ዓለም ከሆነ ፍቅር ያስፈራል። ምንድን ነው የምታወሪው? አዎ አሁን በኋላ እኔ እናንተ የማንተዋወቅ ሰዎች ነው። አብረን ያሳለፍናቸውን ሁሉ እንዳልተፈጠሩ አድርገው ቁጠራቸው። ቤቲ የምትባል ሴት አታውቅም። እኔም ኤርሚ የሚባሉ እንዳላውቅም። ቆይሽ ምን አጠፋው? ምን በደልኩ? ምንም አልበደልከኝም። ግን ምን ላቴ ሊፈነዳ ደርሷል። ቤቲ እኔ እኮ አፈቅርሻለሁ። ህይወቴን ከአንቺ ለማስተሳሰር ራሴንም ቢሆን አሳልፌ ለመስጠት ወስኛለሁ። አውቃለሁ። እኔም ቢሆን አልጠላህም፣ ግን ያንተ መሆን አልችልም። ፍቅርን መጀመሪያ ስጀምር ማጣት ተከትሎኝ እንደሚመጣቅ ነበር። ለዛም ነበር ሴት አልቀርብም፣ ፍቅርን ዳግመኛ አላስብም ብዬ ነበር። ነገር ግን ይሄን አስተሳሰበኝ ቀርፈሽ እንዳፈቅርሽ ካደረግሽ በኋላ ለምን ቤቲ ለምን? ያንተ ሞመት ፈልግ ነፍሳለች። አንተም ለሷ እንጂ ለኔ ያልተፈጠርክ። እኔም ለእንዳንተ አይነቱ ባለ ግርማ መሆን አልችልም። አዝናለሁ። ላገባ ነው። سكم لبيرف بيك الكي قم نقرش بوسطي تلقون شواتاش دمكو لقون
ፍቅር ግን የፈራሁኝ ማመንንም መክበር በህልሜ ነው በሆነ ምን አባው ነው አንተ አንተን ሆኖ ማናገር ሄይ አበዛውሽ ምንድነው ቆይ ለምንድነው የሆንሽውን የማትናገሪ? ለምን አትይኝ? የሆንሽውን ስትነግሪኝ ተውሻለሁ። ምንም አልሆንኩም ማለት መልስ መሰለ። እሺ ምንም ካልሆንሽ እንደሌላ ጊዜ ለምን አታናግሪኝ? በቃ ተይኝ በእናትሽ። ኧረ ቀስ በይ፣ ቀስ እንዳደበድብኝ። ምን ሆንሽ ብዬ ስለጠየቅኩሽ ነው? ኦኬ። ለማንኛውም ዋናው አመጣጤ ሳቅ መልክት ነው። ለብዙ የሥራ ጉዳዮች ነገ ወደ ናዝሬት መሄድሽ አስፈላጊ ነው። ምን? በጣም ይቅርታ። በቃ ምንም እንድትለኝ አልፈልግም። እሺ ልፋይ ቤት እኮ በእናትህ ዝም በል። እስከ ዛሬ ድረስ ግን እንደ ወንድሜ አድርጌ ነበር የማስብ። በማንም ላልቀይር፣ በማንም ላልተካ። አንተ ግን ለአንድ ሴት ብለህ ትቀይረኛል? በፍጹም ለአንድ ሴት ብዬ አንተ እንቀይርበት አቅም የለም። ቀየርክኝ እንጂ ከዚህ በላይ እንዴት ታደርገኝ? አንድ ቀን እንኳን ተኮሳትረህ ተናግረኸኝ አታውቅም። ዛሬ ግን ላወቅካ ሴት ብለህ ሊመጥፊ። አንተ እንኳን ተረዳኝ እንጂ ፋይ፣ ፍቅር ማለት ለኔ አግኝቶ ማጣት ሆነብኝ። ያው አገኘኋት ያልኳትን ቤቲን እንኳን ምንም በማላውቀው ምክንያት አጣሁ። እስኪ አንተ እንኳን ተረዳኝ። ምንም ልረዳ አልችልም። እሺ እንደውም አንድ ነገር ልንገርህ፣ ከዚህ በኋላ የእናንተ ነገር አብቅቷል። አዎ በቃኝ። እሺ ከዚህ በኋላ ህይወትም ወንድምም እናትም አባትም ፍቅረኛም ልትሆን ትችላለች። ማንንም በአንተ መለወጥ አልችልም ፋይ። መቼም ቢሆን በሴት አንተ አቃሉ እዚሁ ልጣጣ ውስጥ የከተትኩ ነኝ። እሺ ተነስ። ጨርሰውና እንትን አርጋ። ይሄ እኮ አንተ ኃላፊነት ነው፣ የኔ ኃላፊነት አይደለም። በቃ እንደሚሆን አድርገው።
ጥሩ እሺ ምን ባክሽ ይሄ ስልክ ፋታ ነስቶኝ ሳንጫወት ቀረን አይደል? ናዝሬት እንዴት ናት? ጥሩ ትመስላለች። መቻየሽውና አሁን ማታ ወጥተን ዞር ስንል በጣም ተወጃታለሽ። ወደ ማርፍበት ክፍል ብትወስደኝ። ደከመሽ? ነይ እሺ ጎራሶች ልትሄዱ ብለናል። እንግዲህ አንቺን ከደበረሽ ግን እንቀራለን። እመቤቴ ማርያምን አይደብረኝም። ግን ለማንኛውም እንደማቱ አይነት መጠጥ ጠጥታችሁ ከሰው እንዳትጋጩ። እኔ እቺ ልጅ ልክ እንዳንተ መካሪ ነገር ነው። እንዴት ነው የሚሻለው? ኧረ አንተ ልጅ ስነ ስርዓት ያዝ። ሲስተርዬ ማታ ስላደረግሽልን ነገር ይኸው እጅግ ከልብ የመነጨ ምስጋና ነው የማቀርበው። እመቤቴ እንደዚህ የምትንከባከቢኝ ከሆነ ሁልጊዜ እየተፈነከትኩልሽ እመጣለሁ። ችግር የለውም፣ ፎጣ ይዤ እጠብቅሃለሁ። ለማንኛውም ጓደኛህን ተንከባከበው። ታዛዥ ነኝ እመቤቴ፣ በደንብ አድርጌ እንከባከበዋለሁ። ግን እንዴት ነው ብዙ ቀን ይፈጃል እንዴ? አይ 2-3 ቀን። አይ እንደዛማ ከሆነ ችግር የለውም። አፈር ሰውን ረስቼው ሙዝ እንብላ። በጣም ቴንኪው። ግን በጣም አመሰግናለሁ። ምንድነው? ዛሬ እንዴትም ቢሆን ቤቴ ማግኘት አለብኝ። የመጣሽ ተዘርገፊ። አንተ ማን እንዴ? ለነገሩ ዳመን ሆስፒታል የመጣው ጤነኛ ብትሆን መች ትመጣ ነበር? ይኸውልህ ትናንትና ያ ሁላ ነገር ስትናገረኝ ነበር፣ ደስ እያላት ነበር። ስለዚህ ዛሬ አግኝቼ የሆነችን ሁሉ ማወቅ አለብኝ። እኔ እኮ የማይገባኝ ነገር ማለት ነው ዛሬ ላወቃ ሴት እንደዚህ የምትሆኑ ነገር ነው ባፋ ድንግልን ወዘረችን። እየቀለድኩ አይደለም፣ ቁም ነገር መሰለኝ እያወሩ ያሉት። እሺ ደውልላትና ከዛ የምትለውን እንስማ። ከጧት ጀምሮ እየሞከርኩላት ነበር፣ ስልኩን አታነሳ። ምናልባት እኔ ስላልነበርኩ ይሆናል ስልክ ማታነሳው። ደውላታም ታነሳዋለች። ጉረኝ አንተ ምን ስልክ ማስነሻ ኔትወርክ ነው? ጭራሽ ስልኩን ዘግተዋለች። ቆይ እሱ እንዴት አባቷ ነው እንደዚህ የጠገበችው? እውነቴን እኮ ነው። ስም ይጠፋ ነገር እያለ ስልክ ይጠፋ። ይኸውልህ ለክፉም ለደጉም ዛሬ ቤት ጋር መሄድ መቻል አለብን። አዎ እሺ ወይዘሪታና አገባቢኝ ስትይ ኮቹ ሁታይ የሚለው ፊልም ቢሮሽ ውስጥ እየተቀረጸ ያለች መሰለሻ? እንታረቂ ድርቅ አድርጌው ከመገባ እኮ ብዬ ነው። እንዴት መጣ እንዴ? ራመድ ብዬ ነው ማለቴ። ቢሮዬ እንዴት አወቀው? አንዳንዴ ሞኝ ነሽ መሰለኝ። አሁን አዲስ አበባ ውስጥ እንኳን እንዳንቺ አይነቷን ባለ ግርማ ሞገስ ቢሮ ይቀርም የት እየበለጡንም ዶሮ ፈለጎ ሞኝላኔ ቀላል ነው። ቤት ይፈልጋል ማለት የመጣው አቤ ቆረጥ ይበልልሽ። በትክክል አግኝተሽዋል። ግን አታገኛት። ለምንድን ነው ላገኘት የማልችለው? ከአንድ ማህፀን ባንፈጠረም በጣም ወድ ወንድሜ። ስለዚህ ደግሞ አንተ ስትጎዳ ማየት አልፈልግም። ምን ተገኝቶ ነው ያሉት ነው የምትጨነቀው? የተፈጠረውን ነገር በሙሉ እነግርሃለሁ። ድመት ወተት አቅርበህላት ስጋ ለመቁረጥ ቢላ የሚያፋጭ ሰው ከሰማች ጥላት ሄዳለች። ሴትም ልክ እንደዚሁ ከአንተ የተሻለ ገንዘብ ካለው ከተጠቀች አንተን አትሰማ። ይህን ነገር ምን ያህል ታምንበታለህ? ምንም ያላላምንበት። ለምን? በመጀመሪያ ድመቷ ስጋ ፍለጋ ልትሄድ የምችለው አንተ ያቀረብክላት ወተት በቂዋ መሆን ስላልቻለ ይሆናል። ሴትም እንደዛው። አንተ እኮ ያለህን ነገር ማሟላት ከቻልክ የሌለህን ደግሞ ልትረዳና ፍላጎቷን ቆጥባ ልትኖር ይገባል። አትሳሳት። አሳዳሪ መሆን ስታስብ አዳሪዋ የምትፈልገውን ሁሉ ማሟላት እንዳለባት ዘንጋ። አዳሪዋ ካንተ አቅም በላይ የሆነ ፍላጎት እንኳን ቢኖራት በአቅም ያለችዋን ወተት የምትሾው መፈለግ አለብህ እንጂ ስጋ ላቀርብ ማለት ከባድ ይመስለኛል። ታዲያ ለምን አንተ ከአቅም በላይ ፍላጎት ያላትን ሴት አፈቀርክ? አልገባኝም።
ቤቲ በዚህ ሰዓት ናዝሬት ነው ያለችው። እንዴት ሆነ? በር መቼም በቆይታችን ደስተኛ እንደሆንሽ እርግጠኛ ነኝ። ደስ ብሎኛል ባልልህም ግን አልከፋኝም። ቤትዬ አዲስ አበባ የጀመርነው ጉዳይ የምን ጉዳይ? ላንቺ ያለኝን ስሜት ታውቂዋለሽ። አንቺም ለኔ ጥሩ ስሜት እንዳለሽ ከድርጊቶችሽ መረዳት ችያለሁ። ከተዋደደ ለምን አንጋባም? ማን? እኔ እናንተ? በቂ ገንዘብ አለ። አንቀባርሬ ላኖርሽ እችላለሁ። ትልቁ ቅሽምና ምን እንደሆነ ታውቃለህ? ሁሉም ነገር በገንዘብ ማድረግ የምትችል ይመስላል። ሁሉም ሴት እንደ ሸቀጥ ከሱቅ የምትገዛ ይመስላል። እኔ ግን በአምሳለ ፈጣሪ ተፈጠርኩ ሴት እንጂ ሸቀጥ አይደለሁም። ስለዚህ ገንዘብ ሊገዛኝ አይችልም። አንቺ ከማን ጋር መታወሪ መስለሽ? ይሳቅ እኮ ነው። ታዲያ ምን ይፈጠር? ራስሽ ለከታበጅ አንተም ገንዘብ ላሳበጠው ልብ ልገው ማለት ይችላል። አለዚያ ግን ገደል ይገባል። አንተ አለህ እንዴ? ይሞታል ብለሽ ነበር የጠበቅሽው? የጥጋብን ውጤት አየኸው አይደል? ይኸውልሽ አንድ ነገር ግን ልንገርሽ፣ በሞዶ ጓደኛ የመጣ ባይኔ እንደመጣ ነው የምቆጥረው። ደግሞ ያው ጠምሻም ወንድምሽ እንደሆነም ደርሼበታለሁ። በቅርቡ ነው እጁንም ማሳየሽ። እውነት ሳኩልኝ ይኸውልሽ ቫምፓየር እሺ፣ የጭራቆች ጭራቅ። ይኸውልሽ በዚህ ጥርስሽ ማዕድን ቆፍሪበት እሺ። እስካባተር ለአንዴና ለመጨረሻ ጊዜ ልጠይቅሽ፣ በእኔና ቤቲ መሀል ስለተፈጠረው ነገር ምን የምታውቂው ነገር የለም? በእናትህ እየመጣችሁ ባጨቀጨቅ ጥሩ ይመስለኛል። ጥሩ። ድርጅታችሁ ንግድ ፍቃዱን ካወጣበት የስራ መስክ ውጪ ለተለያዩ ግለሰቦች አራጣ እንደሚያበድር አውቃለሁ። ምንድን ነው የምትቀባጥረው? እንዲሁም ሌሎች ህገወጥ ስራዎችን በህጋዊ ሽፋን እንደምትሰሩ መረጃ አለ። አንተ ሰውዬ ያማሃል? ጤነኛ አይደለህም። የምጠይቀሽን ካልመለስሽልኝ ጤናማ አለመሆኔን እጄ ላይ ያለውን ሰነድ ለህግ አሳልፌ በመስጠት አሳይሻለሁ። ያኔ አንቺም ሆነ የአለቃሽ ዘብጥ እየወርዳችሁ ትበሰብሳላችሁ። እንዴት ልታገኘው ቻልክ? መልስ ማታገኝለትን ጥያቄ ባታይቂኝ ጥሩ ነው። አንተና እኔ ምንም ያጣላን ነገር የለም። እሺ እኔ ምን እንዳደረግልህ ነው የምትፈልገው? ቤቲ ያን ሁላ ነገር ልትናገረኝ የቻለችበት ምክንያት ምንድን ነው? ናዝሬት ስለምን ሄደች? የኔ ክፍል ሻወር ተበላሽቶ ነው። አንቺ ጋር ልውሰድ? እንዴ ምን ነው? አንቺ ተበላሽቷል። ለምን ግን አተኛ? እውነት ግን አና ላለቋ መደውል ይመስላል። ሰውዬ የያዝነው ሰነድ እኮ ሊያበሰብሳቸው የሚችል ነገር ነው። ስለዚህ ወዳ ሳይሆን በግዷ ደውላላት ልጅቷን እንዲልካት ትነግረዋለች። እሺ እነሱስ እሺ መጡ ይባል። ቤቲ እንዴት ብለን ነው የምናሳምናት? እሱ ቀላል ነገር ነው። ሀና ራሱ የቆረጠችውን ገመድ እንድትቀጥል ነግራታለን። አለበለዚያ ግን ሰነዱን አንሰጣትም።
የሚሳካልን ይመስላል። እሱን ከሜትሮሎጂ ጠይቀሽ ቤቲ ወይኔ ፋሲል በዛሬ ቀን አቃፊ ነጣ ዋይ 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 ተያይዘን ከመውደቃችን በፊት መላ ብትፈይድ ነው የሚሻለው። ተረጋጊ ልጃና ተረጋጊ። እንዴት ነው የምረጋጋው? ህይወታችንን አደጋ ላይ የሚጥል ሰነድ እኮ ነው ያዙት። ቤቲም ሰነዱም እጃችን ላይ ወድቃሉ። ምንድን ነው የምታወራው? ስሚ፣ እኔ ሳቅ ከሩቅትን ሲቀርቡኝ ደግሞ ባብ ነኝ። ስወድም ስጠላም ጠመጠማለሁ። የእነዚህን ሁለት ተራ ዱርዮች ሴራ መበጣጠስ የሚያቅተኝ ይመስልሻል? እሱማ ሁሉ ነገር አሳልፈው እየሰጡ አከሽፋለሁ ማለት አይዋጥልኝም። ይዋጥልሻል፣ በደንብ ይዋጥልሻል። ሂጂ እዛ ካሜራ ውስጥ ያለውን ቪዲዮ ተመልከች። ሂጂ ተመልከችው። እሺ ሀና ሁሉን ነገር ስትነግረኝ የሚይዘው ነው ያጣሁት። እውነት ነው አልመሰለኝ። ታዲያ እንቆይ ግን እንዴት አመሻት? መለስ ብዬ ነገሩን ሳስበው ለእናንተ የነበራት ጥላቻና እኔንም ከይሳቅ ጋር ለማጣመር የምታደርገው ጥረት ትውሳሌ ያኔ ለምን አፈቀርኩት እንዳለችው ገባኝ። መልሽ ራሱ ማግኘሻል መሰለኝ። እኔ ራሱ ጌታ እኔስ ብትይ የኔ ጌታ የኔ ባቱን ኑሮ ይቆጨኝ ነበር። እኔ ቤት ነኝ። እሺ ሙዛዛ ቤቲን ከሳምንት በኋላ እንደምትሰለቻ ታውቃለህ። እኔ ጋር ግን ዞሮ ዞሮሽ ትመጫለሽ። አይ ስሚት፣ አየሽ አይደል ምን አይነት ካቴና ይዤ ደረቴን እንደነፋው? ቡዳ ነህ። በስመ አብ ግን እንደቀረጽካት ያኔ አንቺ ከደወልሽልኝ በኋላ ዓለም ዘጠኝ ብላ ስትታጠብ በጣም ነው የሚገርመው እኮ። እንዴ ታዲያ ምን መዘናጋት ነው? ደውልና ነገራት እንጂ ያኔ ሰነዱና ክብሯን እዛ እየተከለፈለፈች ነው። ከዚህ በኋላ ስለማገኛት ፍቅሩን በደንብ ይጨርስ። ሌላችን መስራናችን ዋናው ይጨፈራል። እንዴ በደስታችን ገና ደፈረ መች እንጨፍራለን? ኧረ ደርሰን እሺ ትክፈተው እንጂ ለጤር ያው ቁጭ በል እንጂ እየለታሽ ምን ናቸው? ምን ታጪ እየጠጣሽ ሄሎ ቤቴ፣ ደስታው እንዴት እያደረገች ነው? ይኸውልሽ በቤት ትልቅ ዕቃ አስቀምጬልሻለሁ። የተቀመጠው በር ላይ ነው። ሰዎች ካገኙት ለአንቺ ጥሩ አይደለም። ቶሎ ብታነሺው ነው የሚሻለው።
ምንድነው? ችግር ሳይፈጠር አይቀርም። ፋየን ጥራውና ወደ ቤት መሄድ ይኖርብናል። ስለምን ችግር ነው የምታወራው? ጥራውና እንሂድ እኮ አልኩህ። አታስለፍልፈኝ። ሂሳብ ስንት ነው? ሂሳብ ስንት ነው? አሁን ከወሰደው ጋር 500 ብር። ምን? አዎ ምን አደነገጥ? እኔ ጋር ያለ ሂሳብ አይበቃም። ከሱ ሰጂሽ ምንድነው? ወዴት ነው? ሂሳብ ስጠኝ እንጂ። አልሰጠሽም እንዴ? ከሱ ተቀበይ ብሎኛል። ታዲያ ምን ችግር አለው? እኛ ጤና ይከፈላል። ስንት ነው ግን? 500 ብር። 500 ብር። እናትዬ ቤት የተነሳበትን ካፒታል እኮ አልጠየቅኩሽም። አትቀልድ እባክህን። እቺ ካሸሪ እዚህ ቤት መቼ ነው የተቀጠረችው? እባክሽ የምትፈልገውን አገኘህ አይደል? ካሴቱን ስጠኛ። የጊዜ ጉዳይ ነው እንጂ እግሬ ስር እንደምትወድቂ አውቅ ነበር። አሁንም የምጠይቅሽን ጥያቄ ብቻ መልሽና ካሴቱን ታገኛለሽ። እሺ ምን እንዳልክ ነው የምትፈልገው? አግቢ። አላደርገውም፣ በፍጹም አላደርገውም። ይህ እንግዲህ አንቺ ምርጫ ነው። ወይ እኔን አግብቶ በደስታ መኖር፣ አለበለዚያም ቪዲዮሽን በየፌስቡክ ላይ መመልከት። እህት የለችም። ቆይ ለምንድን ነው የሰው ስሜት የማይገባ? እባክህ እሺ ብዬ ባገባ እንኳን ደስተኛ መሆን አልችልም። ግድ የለም፣ የኔ ደስታ ለሁለታችንም ይበቃል። የሰው ስሜት የማይገባ ከሰው ያልተፈጠርክ አውሬ ነህ። እኔ ደግሞ አንተን አግብቼ ከምኖር ሞቴን እመርጣለሁ። እሱ አንቺ ምርጫ። ሁሉም ሰነዶች አሉ። ስጋቴ ግን ምናልባት ኮፒ አድርጓቸው እንዳይሆን። ያርጉት፣ ምን ያመጣሉ? ምንድነው እየሰራችሁ ያላችሁት? በስድብ ነው የመጣው። እንዳንተ አይነት ባለጌ አይደለም። ያለ ፍላጎት የሰው ገላ መቅረጽ ወንጀል መሆኑን አታውቅም? አንተስ ያለ ፈቃድ የሰው ሰነድ ማገላበጥ ወንጀል እንደሆነ አታውቅም? በወንጀል የጨቀየ ሰነድ ታያል ታየ የሚፈጥረው አንዳች ነገር የለም። እውነትህን ነው። እሱስ እንደ ቤቴ አይነት ቆነጃጅት ገላ ሲታይ ነው ለውጥ የሚያመጣው። ይርታ ወሬ በቀላሉ ምን ላቀቅ እንደሚስ ይኸውልሽ አንቺ ሴትዮ፣ እኔ ምንም አይነት ነገር አልፈልግም። አንቺም በሰላም ሂጂ፣ እኔም በሰላም ልሄድበት። በሰላም መሄድን ከፈለክ መነጋገር ይኖርብናል። ምንድነው? እኔ ግን ብመለስ ደስ ይለኛል። እንዴ ለምን እንደሚሄድ እኮ ግራ ገባኝ። የራሴን ፍቅረኛ ለሌላ ወንድ እየደርኩ ቆሜ ላጨበጨብ። ለምንም አድርገህ ማሰብ መብት ነው፣ ግን መሄድ የግድ ነው። ሌላው ጉዳይ ደግሞ ከዚህ በኋላ አብረን መሄድ አይኖርብንም።
ለምን እንደተለያየን ደግሞ ቦታው ላይ ስንደርስ ሁሉንም ነገር አስረዳሃለሁ። መቅረት በፍጹም አይቻልም። ተግባባን? ፕሮግራማችንን አሁን መጀመር እንችላለን? ትንሽ እንጠብቅ። የምጠብቀው ሰው አለ። እሺ። አስቆየሻ? ገጠልከኝ እንጂ። በቃ አሁን እንሂድ። የት ነው የምንሄደው? ይሄንን ነው ጠብቀዋለሁ ያልሽው እንግዳ? አይደለም። ታዲያ ማን ነው? ሲመጣ ታየው የለ በህይወት ውስጥ ትልቅ ቦታ የሚሰጠው ቤተሰብ። ይሄንን ነው መቅደድ። ፋራው በዛሬ ቀን እንኳን የሚሮጠኝ አይጠፋ። ፋሲል ምንድን ነው? ጭራሽ ተደራጅቶ ስፖርት እየሰሩልሽ ነው ሊቀጠቅጡኝ። ይኸውልሽ ሂጂ። አዝናለሁ ጌታ። ሌሎች ሙሽሮች ስለሚጠብቁ ፕሮግራም መጀመር አለበት። አሁን ልክ ነሽ እንጂ ቀኑ ሙሉ መስኮች ብለን ነው። ይሄማ በፍጹም አይሆንም። ይሄ አንቺን የሚመለከት ጉዳይ አይደለም። እባክሽን እመቤት አንድ 5 ደቂቃ ጠብቂ። ጊዜ ይዘናል። እንዴ ታዲያስ ሌሎች ሰዎችም አሉ እኮ። የት ጋር ነው? አታጨበጭቡም እንዴ ታዲያ? እጅግ በጣም ይቅርታ አገባቤን ወጣ ባለ መልኩ ስላደረኩት። ያው ልብስ የረጠበው ለተከበረው ሙሽራ ስጦታ ይዤ ለመምጣት ስሮጥ ነው። ምን ነው የምትቀባጥረው? አታስወጡትም እንዴ? አታስወጡትም? አሮጣለሁ እወጣለሁ። ለምን አልወጣም? ግን ከመውጣቴ በፊት አንድ ነገር ላሳየህ። ይሄ ካሜራ የተከበሩ ሙሽራ የአቶ ይሳቅ ካሜራ ነው። በዚህ ካሜራ ላይ ደግሞ የተከበረችዋ ሙሽራ የወይዘሪት ቤቲ ትልቅ ሰነድ ተቀርጾበታል። ተሳሳትኩ? ምንድን ነው የምትቀባጥረው? የቀባጠርኩ አይደለም። በዚህ ካሜራ አማካኝነት ያለ ውዴቷ ልታገባት እየሞከርክ መሆኑን እየነገርኩ ነው። እንዴ ፕሮግራሜን ሲበጠብጥ ዝም ብላችሁ ታያላችሁ? አትይዙትም? አታስወጡትም? ስማ ሚስት ለማግባት ከመሮጥ በፊት ግን
ገንዘብ ላሳበጠው ደንዳና ልብህ ለዛ ባዶ ቤትህ ዘበኛ ቅጠርሽ። ከዛ በኋላ ሚስቱ ላይ ትደርስበታለህ። ሌላው ደግሞ በሰራችሁት ወንጀል ስራ አንተም ሆነ ሀናን ፖሊስ ስለሚፈልጋችሁ እባካችሁ በክብር ትወጡልኝ። ይኸውልህ እዚህ ሀገር ህግ ካለ ምንም ያጠፋነው ጥፋት የለም። ንጹህ ሰዎች ወንጀል የለም። እውነት በየሜዳው የበተንከው ሰነድ እንኳን ማስረጃ እንደሚሆን አታውቅም? ቤት ወይ ሳቅ ናታ ናታ አንድ ነገር ልንገር፣ ሴቶች ሁሉ አንድ አይደሉም። መልካቸው እንደሚለያይ ሁሉ ልባቸውም የተለያየ ነው። እንደ ታናሽነት አንድ ነገር ልንገር፣ እዚህ ኪስ ውስጥ ባለው ገንዘብ ሸቀጥ እንጂ ሰው ለመግዛት እንዳትሞክር። መልካም የትምህርት ጊዜ። ምን ይሁን ብለሽ ነው በዚህ በዝናብ የቆምሽው? ሁለታችሁንም ለምርመራ ስለሚፈልጋችሁ ወደ ጣቢያ እንድንሄድ ነበር። በቃ ስጨርስ እመጣለሁ። በጣም አመሰግናለሁ። ኧረ ዝናብ ነው እንግባ። በጉልበትሽ ፒስ አስፈጠርሽ። እሺ አሁን ደግሞ ምን ይሁን ብለሽ ነው ኮምቦርሽ ነፍተሽ የቆምሽው? አይ ጓደኛ በመሆኔ ደስ ብሎኛል። ግን ምን አርግሻለሁ። ይሄንን ነው መቅደል ፋሲል እንዴ